ሰላም ሰላም የጸዲ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ቃላት ስንመሰርት እንግዲህ ፊደላቶችን በአንድ ላይ አጣምሮ መጻፍ ነው። ፊደላቶችን በአንድ ላይ አጣምሮ መጻፍ። በእያንዳንዳችሁ አነብላችኋለሁ። በደንብ አድርጋችሁ እናንተ ተከታተሉኝ። ኦኬ፣ አሁን ወደ ቪዲዮ ምኞት ም ማለት የመቤተሰብ ስንተኛ ናት? ስድስተኛ። የደሞ የቤተሰብ አራተኛ፣ ተደሞ የተቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ሚል ቃላት ይመሰርቱልናል? ምኞት፣ ምኞት የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ፋ ጡ ማ። ፋ ማለት የቤተሰብ ስንተኛ ናት? ስድስተኛ። ጡ ደግሞ የቤተሰብ ሁለተኛ፣ ማ ደግሞ የመቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ፋጹማ፣ ፋጹማ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ጸ ባ ይ። ጸ ማለት የመጀመሪያ ፊደል ናት አይደል? ባ ደግሞ የቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጡናል ማለት ነው? ጸባይ፣ ጸባይ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ል ም ድ። እንግዲህ ል ማለት የለቤተሰብ ስድስተኛ፣ ም ደግሞ የመቤተሰብ ስድስተኛ፣ ድ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ልምድ፣ ልምድ የሚል ቃል ይሰጠናል ማለት ነው። ልምድ፣ ልምድ የሚል ቃል ወደ ቀጣዩ ፊደል ስንሄድ እንደገና ሜሮን፣ ሜሮን። ሜ ማለት የመቤተሰብ ስንተኛ ናት? አምስተኛ። ሮ ደግሞ የረቤተሰብ ሰባተኛ፣ ን ደግሞ የነቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ሜሮን፣ ሜሮን የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ተ ከ ታ ይ። ተ ማለት የመጀመሪያ ፊደል ናት። ከ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ፣ ይ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ተከታይ፣ ተከታይ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ወ ሳ ኝ። ወ ማለት የመጀመሪያ ፊደል ናት። ሳ ደግሞ የቤተሰብ አራተኛ፣ ኝ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወሳኝ፣ ወሳኝ የሚል ቃል ይመሰርቱልናል ማለት ነው። ወሳኝ የሚል ቃል ይመሰርትልናል። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ረ ፈ ት። እርፈት። እንግዲህ ረ ማለት የመጀመሪያ ፊደል ናት። ፈ ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እርፈት፣ እርፈት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ አ ይ ነ ት። አ ማለት የመጀመሪያ ፊደል ናት። ይ ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው አይነት፣ አይነት የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ ው በ ት። ው ማለት የቤተሰብ ሁለተኛ፣ በ የመጀመሪያ፣ ተ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ምን የሚል ቃል ይመሰርቱልናል ማለት ነው? ውበት፣ ውበት የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ቀ ለ በ ት። ቀ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ በ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቀለበት፣ ቀለበት የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ፣ ተ ቋ ም። ተ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቤተሰብ ስምንተኛ ናት። ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ተቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ነ ሀ ሴ። ነ ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ፣ ሴ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ነሐሴ፣
ነሐሴ የሚል ቃል ትርጉም ያለው ፊደል ይመሰርትልናል ማለት ነው። ኦኬ ገዳማት ገ ማለት የመጀመሪያ ፊደል፣ ዳ ደግሞ የቤተሰብ አራተኛ፣ ማ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ገዳማት ገዳማት የሚል ቃል ይመሰርትልናል ማለት ነው። ተለየ ተ ማለት የመጀመሪያ ፊደል ናት። ለየመጀመሪያ የመጀመሪያ። እነዚህ ፊደላት በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጡናል ማለት ነው? ተለየ ተለየ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ንቀት ን ማለት የቤተሰብ ስድስተኛ፣ ቀ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ንቀት ንቀት የሚል ቃል ይመሰርትልናል ማለት ነው። ንቀት የሚል ቃል ይመሰርትልናል። ግዙፍ ግ ማለት የቤተሰብ ስንተኛ? ስድስተኛ። ዙ ደግሞ የቤተሰብ ሁለተኛ፣ ፍ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጡናል ማለት ነው? ግዙፍ ግዙፍ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ተለዋጭ ተ ማለት የመጀመሪያ ፊደል ናት። ለየመጀመሪያ፣ ዋ ደግሞ የቤተሰብ ሶስተኛ፣ ጭ ደግሞ የቤተሰብ አምስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ተለዋጭ ተለዋጭ የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ ፍጥነት ፍጥነት ፍ ማለት የቤተሰብ ስንተኛ ናት? ስድስተኛ። ተ ደግሞ የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጠናል ማለት ነው? ፍጥነት ፍጥነት የሚል ቃል ይመሰርትልናል ማለት ነው። አሮጌ አ ማለት የመጀመሪያ ፊደል ናት። ሮ ደግሞ የቤተሰብ ሰባተኛ፣ ጌ ደግሞ የቤተሰብ ስንተኛ? ሶስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን የሚል ቃላት ይመሰርቱልናል ማለት ነው? አሮጌ አሮጌ የሚል ቃላት ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ማጣት ማ ማለት የቤተሰብ ስንተኛ? አራተኛ። ጣ ደግሞ የቤተሰብ ስንተኛ? አራተኛ። ተ ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ማጣት ማጣት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ወደ መጨረሻው ማለት ማ ማለት የቤተሰብ ስንተኛ? አራተኛ። ለ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ ማለት ነው? ማለት ማለት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቆጠበ ቆ ማለት የቤተሰብ ስንተኛ? ሰባተኛ። ጠ የመጀመሪያ፣ በ የመጀመሪያ። እነዚህ ፊደላት በአንድ ላይ ስናነባቸው ቆጠበ ቆጠበ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘጋቢ ዘጋቢ ዘ ማለት የመጀመሪያ ፊደል፣ ጋ ደግሞ የቤተሰብ አራተኛ፣ ቢ ደግሞ የቤተሰብ ስንተኛ? ሶስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ዘጋቢ ዘጋቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።